እዚህ ጉዳይ ላይ እኔም ትንሽ ጊዜ ልውሰድ አይ ቲንክ ትንሽ ጊዜ መስጠቱኝ ይመስለኛል ለንግግር ያመች ዘንድ አንድ ታዋቂ አሜሪካዊ ታዋቂ ሶሺዮሎጂስት የታሪክ አዋቂና የፖለቲካል ሳይንቲስት ከጻፈው መጽሐፍ ላይ የተወሰኑ ነጥቦችን ላንሳ እና ይህ ሰውዬ በጣም ታዋቂ በተለይ በዚህ በትጥቅ ትግልና በሰላማዊ ትግል ላይ ታዋቂ ብዙ መጽሐፎችን የደረሰ ሰው ነውና አንድ መጽሐፍ አለው from mobilization to revolution የሚል መጽሐፍ አለው ማለት ነው ይሄ ማለት የዚህኛ የትጥቅ ትግል በአብዛኛው የሚቃኝበት ፍልስፍና በዚህ መጽሐፍ ላይ ተቀምጧል ከዛ መጽሐፍ ላይ ሶስት መሰረታዊ ቁልፍ ሐሳቦች አሉ በተለይ ያንድ የትጥቅ ትግል ወይም ደግሞ የሰላማዊ ትግል ቢባል ትግል የሚገዛባቸው ሶስት መሰረታዊ ቁልፍ ሐሳቦች አሉ የመጀመሪያው ማሰባሰብ ኢንተረስት ፎርሜሽን የሚባለው በአንድ ሐሳብ ላይ በህዝብ ጥያቄ ላይ ሰዎችን ማሰባሰብ ነው ሁለተኛው ንቅናቄ መፍጠር ነው ንቅናቄ ሲፈጠር ሁለት አይነት ንቅናቄ የምትፈጥርበት መንገድ አለ አንደኛው ሰዎችን በአደረጃጀት ውስጥ ማስገባት ነው ሁለተኛው ደግሞ ለዛ አደረጃጀትና በዛ አደረጃጀት ውስጥ ላለ የሰው ኃይል የሚመጥን ሀብት ማሰባሰብ ነው ሶስተኛው ፖይንት ይሄ የተሰባሰበ አካል ኮሌክቲቭ አክሽን ነው የሚለው እሱ የጋራ ተግባር ወደ ጋራ ተልኮ የሚያመራ የጋራ ተግባራዊ እንቅስቃሴ ማድረግ ነው እነዚህ ሶስቱ መሰረታዊ ነጥቦች የኛን የዚህን የህልውና ትግሉን ይመራሉ አዩ ቅድም ስታነሳ መነሻው ችግር ስላለበት መጨረሻውም ሂደቱም ተበላሽቷል ነው ወል መነሻው ችግር አለበት ግን ሂደቱ ላይ ማስተካከል ይቻላል የሚል የኛ ግምገማ አለ ወንድሞቻችን እዛ ላይ እስከገቡ ድረስና መነሻው የተሳሳተውን የተዛበውን እንኳን መሐል ላይ ገብቶ በተለይ አደረጃጀት ሲሰራ ኢንተረስት ፎርሜሽኑ አለ በዚህ በአማራ ህዝብ ጥያቄ ዓላማ ውስጥ ሰዎችን አሰባስበን ተሰባስበው ያ የተሰባሰበው በእኛ በጥያቄችን ዙሪያ የተሰባሰበውን ሰው አነቃንቀን ያ ማለት ተቋም መስርተን ለዛ ተቋም የሚመጥኑ ሰዎችን አሰባስበን በዛ ተቋም ላሉ ሰዎች ለታጋዮችና ለተቋም የሚመጥን ሪሶርስ ሞባላይዝ አድርገን መጨረሻ የጋራ ተግባር የትጥቅ ትግሉ መርቶ ማሸነፍ ይችላል የሚል ግምገማ ነበር ማስተካከል ከተቻለ ነገር ግን አዩ ቅድም ስታነሳው የነበረው ከመጀመሪያው የዚህ የትጥቅ ትግሉ ሲጀመር ችግር ፈጥሮ ከዛም በፊት ችግር የፈጠረው ቡድን ሂደቱም ላይ ችግር ፈጠረ ሂደቱ ላይ ችግር የት ላይ ነው የተፈጠረው ከተባለ ኢንተረስት ፎርሜሽን ላይ ችግር የለውም ህዝቡ አንድ ጥያቄ አለ አማራ ህዝብ ጥያቄዎች መሰረታዊ ጥያቄ የሚባሉት ስላሉ ከዛም በኋላ ሁለቱ የመንግስት እንዝላልነትና በአማራ ህዝብ ላይ የደረሰው ልቂት እሱ መሰረታዊ ጥያቄ ስለሆነ በዛ ጥያቄ ዙሪያ የሚሰባሰብ ሰው በቂ ሰው አለ ምናልባት ያንን ጠልፎ ለመውሰድ የሚፈልገው ቡድን ግን አለ ስለዚህ ኢንተረስት ፎርሜሽን ላይ ወይም ማሰባሰብ ላይ ችግር ሳይገጥመን ላይ ንቅናቄ መፍጠር ላይ ግን ችግር ገጠመን ተቋም መስረታ የመጀመሪያው ችግር የተፈጠረው እንደምታውቁት ተቋም መስረታ ላይ ሁለት አይነት ስትራቴጂ ነው የተከተልነው አንዱ ስትራቴጂ ከላይ ተቋምን መስርቶ ቅድም ወንዴ ሲያነሳው ነበር የፖለቲካ ሊቃን ሊመሩት የሚችል ተቋም በስትራቴጂ ሚሽን ቪዥን ኑሮት ስትራቴጂ ተነድፎለት እነዚህን ሚሽኖችና ቪዥኖች በምን አይነት ስልት ማስተግበር ይችላል የሚለው ተቀምጦ ሪዮት ዓለም ተነድፎለት የሚሰራ ተቋም መመስረት ነበር እሱ ከሞላ ወደል ሙሉ ባይባልም የአማራ ፋኖ ህዝባዊ ግንባር የሚባለው ተመስርቶ ነበር እነዚህ ነገሮች አሟልተው ነው ወይ የተመሰረተው እነዚህ ነገሮች አላሟላም ነገር ግን እንደ ተቋም እንደ ስኬሌተን ተመስርቶ ነበር በዛም በጣም ሰፊ የሆነ ንቅናቄ ተደርጎ እስካሁን ተዋጥቶ የማይታወቅ ገንዘብ ሞባላይዝ ማድረግ ተችሎ ነበር ነገር ግን በዛ ቅድም ስታነሳቸው የነበሩት በተለየነ ዘመነ ቡድን በዚህ ህዝባዊ ድርጅት ህዝባዊ ግንባር በሚባለው ከፍተኛ ጫና የርስ በርስ ትግል ተጀመረ ቅድም ሲጠቅሰው ነበር በዚህ የተነሳ ህዝባዊ ግንባሩ ጎጃም ውስጥ ከተመሰረተበት ቦታ ነቅሎ
አንድ አርበኛ ራሱን ብቻ ይዞና የተወሰኑ አጃቢዎችን ብቻ ይዞ ሸዋ እንዲገባ ተደርጓል። ያ ማለት ያን የትጥቅ ትግል ከተመሰረተበት ከቤዙ ተነቅሎ የወጣው በጥላት ሳይሆን በራሱ እዛው አብረን እንታገላለን በሚሉ ሰዎች ነው ተነቅሎ እንዲወጣ የተደረገው ማለት ነው። ለዞም ብዙ የሚያጅቡት አጃቢዎች ብዙ ተገለውበት ያሰለጠናቸው ወታደሮች ተገለውበት አዎ ግንባሩ የራሱ የሆነ ችግር መሰረታዊ ችግር በጣም የገነገነ ችግር አለበት ግን ተነቅሎ እንዲወጣ በማድረግ ግን የእርስ በርስ ትግሉን የእርስ በርስ መተጋገልና ታግሎ እርስ በርሱ እንዲወድቅ ያደረገው ግን ያው የታወቀው የነዘመነ ቡድን ነበር። ከዛ በኋላ መጨረሻ ላይ አንድ ተቋም ይፈጠር ተባለ። አሁንም ወደ ተቋም መስረት አንመጣ አንድ አማራዊ ተቋም መመስረት አለብን ተባለ። እንደምታውቁት ለ30 ምናምን ቀን ነው ውይይት የተካሄደው አንድ ተቋም ለመስረት ማለት። መጨረሻ ላይ ግን የመጡት አማራጮች ከዛ በፊት ሲገፋፉና ሲታገሉ የነበሩት ለአመራርነት የመጡት እስክንድርና አርበኛ እስክንድርና ዘመነ ነው የመጡት። መሰረታዊ ክርክሩ የነበረው ድርጅት ስለመመስረት መሰረታዊ ክርክር የነበረው ድርጅቱ ምን አይነት ስትራቴጂ ይመራ መሰረታዊ ክርክሩ የነበረው ድርጅቱ ምን አይነት ሚሽን ይኑረው ምናምን አልነበረም። ድርጅቱን ማን ይምራው ነው የስልጣን ጥያቄ ነው የመሪነት ጥያቄ ነው የመጣው። ምክንያቱም የመጡት ሁለት ሰዎች ናቸው። ስለዚህ በእኛ በኩል በነበርንበት ግምገማን አካሄድን እኔ ምንም መናገርም ስላለብኝ ማለት ነው ግምገማ ነው የተካሄደው። ይህን ትግል የአማራ ህዝብ ትግል የለውና ትግል ሊመራ የሚችለው ማን ነው? ግምገማ ስናካሄድ የመጡልን ሁለት አመራሮች ቁጭ አድርገን የእያንዳንዳቸውን ጠንካራ ጎንና ደካማ ጎን መለየት ላይ ነው የተገባው። አርበኛ እስክንድር ሰፊ የሆነ የትግል ታሪክ ያለው በጣም ታማኝ የሆነ የጎጥ አባዚ የሌለው በጎጥ ለይቶ ማጠቃ ማይገል ትግሉን በሰጠው ትግሉን በታማኝነት ሊመራ እንደሚችል ታምኖበታል። በዛ ውስጥ እንግዲህ የአማራ ፋኖ በጎንደር ነበር የአማራ ፋኖ ጎንደርዝም ነበር እንደ ጎንደር ከታየ የሸዋ ጠቅላይ ግዛት ነበር የወሎ ቤት አማራ ጠቅላይ ግዛት ነበር ሌሎቹም ነበሩ ሶስቱም። ወደ ዘመነ ስንመጣ አንደኛው በጣም መሰረታዊ ጥያቄ የጎጥ አጀንዳ ተሸካሚ ነው። ሁለተኛ የኋላ ታሪክ በተለይ ደግሞ ከሰኔ 15 ጋር በተያያዘ የኋላ ታሪክ ችግር አለበት። ሶስተኛው ይህን ትግል በታማኝነት ዳር የማድረስ ጥርጣሬ አለ። በተለይ ደግሞ እንደ ጎንደር ኢሊት ከነዚህ ነጥቦች ከጎጥ አጀንዳ ከመሸከምና የኋላ የወንጀል ታሪክ ያለን ግለሰብ የአማራ ህዝብ የህልውና ትግል መስጠት ትክክል አይደለም ብሎ ስለሚከራከር ከፍተኛ የሆነ ልዩነት አለ። ስለዚህ በዛ የተነሳ አፋድ ውስጥ በአጠቃላይ የጎንደር የአማራ ፋኖ በጎንደርም የአማራ ፋኖ ጎንደር እዝም ሁላቸውም ለአርበኛ እስክንድር ድምጽ ሰጥተው አርበኛ እስክንድር መሪ እንዲሆን አድርገውታል። ከዛ በዚህ ምርጫ ግን የተሸነፈው አካል ያደረገው ምንድነው? ቀጥታ በህልውና ትግሉ ላይ ዘመቻ ነው የከፈተ። መጀመሪያም ወደዚህ ትግል በስተት ሳንዘጋጅ ድርጅት ሳንፈጠር ሪሶርስ ሞባይላይዝ ሳናደርግ ጎትቶ እንድንገባ ያደረገን ቡድን መልሶ ከገባም በኋላ ድርጅት ስንመሰርት ድርጅቱን እኔ ካልመረውት እኔ በመዳፌ ካልጨፈደድኩት ካልያስኩት ብሎ ድርጅቱ ላይ ዘመቻ ያካሄደበት አፋድ በዛ የተነሳ ውጤታማ ሳይሆን ቀረ ፈረሰ ማለት ይቻላል። እንግዲህ እስከመጨረሻው ተጉዟል ግን በጣም ከባድ የሆነ ጫና ነው የደረሰበት። አፋድን ሌላ ጊዜ እንገመግመዋለን። የራሱ ሆነ በጣም ብዙ መሰረታዊ መነሳት ያለባቸው ጉዳዮች ስላሉ ሌላው ሁለተኛ አማራ ድርጅት መመሰረት አለበት ተባለ። እኛ ኦሬዲ አፋድ ስላለ በአፋድ ላይ መጠቃለል አለበት። አፋድ
መብራት አለበት የሚል አቋም ስላለን ያን አያገባንም ነበር። ነገር ግን አሁን አፋባ የሚባለው አደረጃጀት ሲመሰረት አሁንም ጥያቄው የነበረው የስትራቴጂ ጥያቄ አይደለም። የአማራ ህዝብ የህልውና ትግል በምን አይነት መንገድ ይመራ የሚል ጥያቄ አልነበረም። ጥያቄው የነበረው ማን ይምረው ነው። ጥያቄው የነበረው እኔ መምራት አለብኝ፣ እኔ መያዝ አለብኝ፣ መቆጣጠር አለብኝ ከሚል ቡድን ጋር አንተ መቆጣጠር የለብም የሚል ክርክር ነው። እሱም በተመሳሳይ ለ60 ቀናት ምናምን የፈጀ ክርክር ተደርጎ መጨረሻ ላይ ፌል ያደረገበት መሰረታዊ ጉዳይ የፕሪንሲፕል የርዕዮተ ዓለም የስትራቴጂ የሚሽን ቪዥን ምናምን አይደለም። ወይም ደግሞ የአማራ ህዝብ መሰረታዊ ጥያቄዎች ልየታ ወይም የጥላል ልየታ ወይም የወዳድ ልየታ አይደለም። ፌል ያደረገበት ለሁለተኛ ጊዜ ፌል ያደረገበት ምክንያት እኔ ልምረው ከሚል የስልጣን ስግብግብ የሆነ ቡድን በመፈጠሩ ነው። በታሪክ ታይቶ የማይታወቅ 13 ሰው አንድን ድርጅት እንዲመሩ ነው የተደረገው። ይሄኮ በጣም የሚያሳዝን ነው። ይሄን ስታይ ሁለት ነገሮችን እንረዳለን። አንደኛው አማራነት የተፈተነበት ነው። እንደ አማራ ሆነ ግን እንደ አማራ ተሰልፈ እንደ አማራ ግን መመራት አልቻለም። ሁሉም የጎጥ አለቃና የጎጥ ቡድን መሪ ሆኖ እንዲወጣ ከኋላ ሆኖ ፑሽ እያለ አማራነትን ፈተና ውስጥ ጥያቄ ውስጥ እንዲገባ ያደረገው። ሁለተኛው መሰረታዊ ጉዳይ አማራ ብሔርተኝነት የሚባለው እንኩትኩት ያለና የተሰባበረ መሆኑን የተረጋገጠበት ነው። ብሔርተኛ ሲባል መሰረታዊ ጥያቄ ሊሆን የሚገባው የነበረው የሰፊው የአማራ ህዝብ ጥያቄና ህልውና ነው እንጂ የአንድ ግለሰብ ወደ ስልጣን ይምጣ ጥያቄ አልነበረም። የሆነው ግን በተቃራኒ ነው። በዛም የተነሳ አፋባ የሚባለው ፌል አደረገ። አፋባ ፌል በማድረጉ በአፋባና በአፋድ መካከል ከፍተኛ የሆነ ዘመቻ በአፋድ ላይ ከፍተኛ የሆነ ዘመቻ ተከፈተ። እንደምታውቁት እንደነ ከፍ ያለው ደስ አይነት ወንድሞችን አጣና ከፍ ያለው ደስ በነገራችን ላይ ሲሰዋ ትግሉ የመጨረሻ የሞተበት ማለት ነው። የመጨረሻ መቃብር ይወረደበት ማለት ነው። ከፍ ያለው ደስ ከጥላት ጋር ተናንቆ ስንት ጥላቶችን ጥሎ ያልወደቀ ግን በዚሁ በወገን ጥይት ተተኩሶ ሲወድቅ የህልውና ትግል የሚባለው እንዳከተመለት ማረጋገጥ ይቻላል። መጨረሻ ላይ አፋብን ነው ወደ አፋብን አሁንም ሶስተኛ ጊዜ አንድ ድርጅት እንፍጠር ተባለ። አሁን የሚመጣው ጥያቄ ስትራቴጂ ጥያቄ አይደለም። የመጀመሪያው የተነሳው ጥያቄ ድርጅት አፍርሱ ነው። በተለይ አፋድ ድርጅት አፍርሰ ወደ ክፍለ ሀገር ወረድ ነው የተባለው። በዛ ላይ እኛ አፋድ ተወካዮች ስለነበርነ ትክክል አይደለም ብለን ተቃወምነ። አፋድ ወደ ክፍለ ሀገር ለምን ይወርዳል? ለሁለት ዓመታት መስዋዕትነት የከፈለ ድርጅት እንደገና ወርዶ የክፍለ ሀገር ኮታ መግባት የለበትም። ድርጅት ከሆነ በድርጅት ደረጃ ነው መዋሃድም ካለባቸው መዋሃድ ያለባቸው እንጂ ወደ ክፍለ ሀገር ኮታ እንደገና ተመልሰ ክፍለ ሀገራዊነትን ልታበረታታ አይገባም የሚል ጥያቄ አቀረብን። ምላሹ ግን ከቁጥጥራችን ውጭ ነው። በግዳጅ አስገድጄ ድርጅቱን አፍርሼ ክፍለ ሀገራዊ ቅርጽ ሰጥቼ እንደገና የክፍለ ሀገር ኮታ ሁለት ላንተ ይገባል፣ ላንተ ሶስት ይገባል፣ ላንተ አንድ ይገባል እያልኩ ከፋፍዬ የሚል ቡድን ተፈጠረ። መጨረሻ ተሳካ። ግን አፋባን የሚባለው አፋድ ቢፍ ወደ ክፍለ ሀገር ኮታ ቢወርድም አፋባን የሚባለው መጀመሪያም ድርጅታዊ ቅርጽ ስለሌለው በክፍለ ሀገር ቅርጽም ቢሆን መጨረሻ ላይ አፋብን የሚባል ተቋም ይመስረት ሲባል ግን ሊመሰረት አልቻለም። ተቋም የሚባል መውለድ አልተቻለም። መሰረታው የሚባሉት በፊትም ስናወራው የነበረው ቡድን ስልጣን ስለያዘ ብቻ ተቋም የሚባል ተመስርቷል፣ አፋብን ተመስርቷል ማለት ጀመረ። እውነታው ግን አፋብን ካፋድ ያነሰ ከአፋባ እንኳን ያነሰ የመጀመሪያው መሰረታዊ ጥያቄ በስልጣን ድርድር ከፍተኛ የሆነ ሙግት ጭቅጭቅ የተካሄደበት አሁንም ስቲል ስምምነት የሌለበት በነገራችን ላይ እዛው ውስጥ ያሉት እንኳን አመራሮች አይስማሙ።
ዘመነ ካሴ እንትግል ይመራዋል ብሎ አያምኑም አይስማሙም የሚታወቁ ናቸው አፋር ላይ የወጡት አመራሮች ናቸው እዛ ያሉ የአማራ ባኑ በጎንደር የነበሩት በፊትም ሲከራከሩ የነበር መምራት አይችልም ያሉት ያፋድ ምክትል ተቀዳሚ ምክትል የነበረው ሀብቴ ሌሎችም በተመሳሳይ ዘው ቦታ ነው ያሉት አምኑበትም ማምኑበቱን ግን ተጭኖባቸዋል ተጭኖብህ ትግልን እመራለሁ ማለት በጭራሽ አችልም እየቆዘብክ ትግልን አትመራ ወይ ተነጋግረህ ትፈታለህ ወይም ሌላ መፍትሄ ታመጣለህ የመጀመሪያው ጥያቄ የነበረው ያመራሩ ላይ ጥያቄ ነው ሁለተኛው የጥላት ለየታ ላይ ክርክር ተነሳ ስቲል የጥላት ለየታ ላይ ሁላችሁም የተለያየ ፍረጃን አላችሁ ሶስተኛው ውድ የሆነ ድርጅት መመስረት አይቻልም እታች ያለው ታጋይ በሙሉ ከዚህ አደረጃጀት ጋር ዝምድና የለው በዚህ የተነሳ አሁንም የህልውና ትግሉን በፊት እንደው የችግሩ ምንጭ የነበረው ቡድን ስንት ዋጋ የተከፈለበትን የህልውና ትግል አመት አድርጎት አንኮታክቶት እርባና ቢስ አደረገው የሚለው የኔ ግምገማ ነው እኛም ከትግሉ ወጣንበት ትግሉን አሁን አፋብን የሚባለው ትግል አይደለም ትግል እኛ የአማራ ህዝብ ጥያቄዎችን ሁሌም እስከ መጨረሻው እንታገላለን የአማራ ህዝብ ጥያቄ መመለስ አለበት ብለን እስከ መጨረሻው እንታገላለን አፋብን የሚባል ድርጅት ግን ማንደግምበት መሰረታዊ ምክንያት ሰፋ አድርገን እንሄድበታለን ሌላ ጊዜ እኔ ፐርሰናሊ መሰረታዊ በጣም ብዙ መሰረታዊ ችግሮች ስላሉ በዛ ምክንያት ነው የሚል ሐሳብ አለኝ ምናልባት ሲስ እድልስጥና አንተም በዚህ በተነሱ ችግሮች ላይ በተሄድበት ደስ ይለኛል ጥሩሽ አመሰግናለሁ ሲስ ለመሳፍንት በተሰጡት መልካም መሰው ይቅደም እንደዛ ከሆነ ሲስ ኦኬ እሺ አጭር ነገር ነው የምናገረው 5 ደቂቃ አይሞላ እንግዲህ አያለው በደንብ አስቀምጦታል እናንተ ሂደቱን ታችሁበታል ግን ይሄ ትግል ሙሽራውን አጅበን ሙሽራን ሆናለን የሚል ትግል ነው የተካሄደው በእናንተ በኩል ማለት ነው በቃ ተወስኗል የአማራን ትግል ማን መምራት እንዳለበት ይሄን ሱት ብሔርተኝነት ተወስኖ የመጣ ውስጥ እናንተ ገብታችሁ እናስተካክላለን ሙሽራውን እንቀይራለን የሚል ትግል ነው የተካሄደው unfortunately አይሆንም እሱ እንደማይሆን ታይቷል በቃ ይሄ የቲፒኤልኤፍ ሙሽራ በአማራ ብሔርተኝነት ስም የመጣ ያፋጎ ኃይል ውስጥ ገብተን እንቀይረዋለን የሚል ትንቅንቅ ነው ያረጋችሁት አይሆንም ተፈጥሮአዊ አይደለም አሁን እንደዚህ ሆነ የሚለው ነገር ሙሽራውን የማሳወቅ ነገር ካልሆነ በስተቀር ሌላ ነገር የሚመጣ ለውጥ የለም ይሄን ትግል ሃይጃክ አርጎ የወሰደ ቡድን አለ የአማራ ብሔርተኝነትን የተለያዩ አካላትን ተጠቀመ ሚዲያ ተጠቀመ በተለያየ አደረጃጀት የነበሩ ከአማራ ብሔርተኝነት ውጭ የነበሩ እንደ ግንቦት ሰባት አርበኞች ግንባር ኢህአፓ ደርግ ቅድም ምስጊ እንደጠቀሰው ሁሉን ኃይል አስገባ ይሄ ሁሉ ኃይል ማለት የሆነ ጸረ አማራ ነው ብዬ አላስብም ግንቦት ሰባት የነበሩ ልጆች ሲገቡ ወደ አማራ ትግል ጸረ አማራው ነው አይደለም የገቡት ግን የአማራነት ትርጉሙን በደንብ የአማራ ብሔርተኝነትን ያልተረዱ ስለነበሩ ኢዝሊ ይሄ ሱት ኃይል ማኒፕሌት አደረጋቸው ማለት ነው ተባበረ ከተለያየ አካል ጋር ተባብሮ ጥሩ የአማራ ብሔርተኝነት የገባቸው ልጆች እየመታ ወደ ግቡ ነው የገሰገሰው አሁን የሆነው እስካሁን 2 አመት 3 አመት ትግል ውስጥ ሲካሄድ የነበረው አፋጎ
በሉት የአማራ ብሔራዊ ኃይል በሉት በደም የተጨማለቀ ቡድን እሱ እስኪነግስ ማለት ኮምፕሊትሊ የአማራን ብሔርተኝነት በቁጥጥሩ ስር እስኪያስገባው ድረስ የነበረ ትግል ነው እስከ አፋብን ድረስ ማለት ሲፈርስ እናንተም ስትታገሉ መርስ ስትሉ ምን ስትሉ አሸነፈ ማለት አሸንፎ ተገለጠ አመጣጡ ከቲፒኤልኤፍ ጋር ከሻቢያ ጋር ከግብጽ ጋር ጸረ አማራ ኃይሎች ጋር መሰለፍ ነው የመጀመሪያ መነሻው የነበረው ስለዚህ መዳረሻው ላይ ደርሷል አሰላለፉ ጠርቷል አሁን እንደዚህ ነው ሂደቱ እንደዚህ ነበር ፒፓል ምንም አሁን ምንድነው መስራት ያለብን ይሄ ቡድን የአማራ ኃይል እንዳልሆነ በግልጽ መናገር ነው የሚያስፈልገው ሌላ ነገር አያስፈልግም አሰላለፉን ለይቷል የተነሳበት ነው ሲነሳም አቅዶበት የመጣውን አሰላለፍ ነው ይዞ ያለው እኛንን ወደዚህ ወደዛ እንደ ፔንዱሎም እንወዛወዘው እንጂ እሱ አልተወዛወዘ ቀጥ ብሎ ነው ሄደው ይሄው ምን ነው the end justifies the means እንደሚባለው የመጨረሻውን አይተን መጀመሪያው አነሳሱ ማወቅ ይቻላል በዚህ መሃል ይሄ ያሰጋኛል ያለውን ቡድን የጎንደር አማራ ለስልጣኔ ከቲፒኤልኤፍ ጋር ላለኝ ንክኪነትም ንቃወመኝ ይሄ ኃይል ነው ብሎ ጸረ ጎንደር የሆነ ትርክት ሰርቶ ተሳክቶለታል ሳማው ማለት ነው ብዙ ነገሮችን በማለት የጎንደር ልጆችን በማሳጣት ስብናቸውን በመግደል ጥቅማቸውን አሳልፎ በመስጠት መጡ እዚህ ደርሷል አሁን ቲፒኤልኤፍ ሻቢያ ግብጽ ሱዳን ያልቡርሃን ኃይል ካለበት ኃይል ሄዶ ተሰልፎ ሊወጋል በዚህ መሃል የኛ ወንድሞች ያልገባቸው ትግሉን በደንብ አድርገው አጥርተው ያላዩ ቅድም ብላችሁታል እነሱንም ይዞ ተቀምጦ አሁንኛ አሰላለፋችን ምንድነው በግልጽ አሰላለፋችን ከዚህ ኃይል ጋር እንዳልሆነ ይሄን ኃይል ከማንኛውም ኃይል ጋር ተሰልፈን ልንገጥመው እንደምንችል አስረግጠን መናገር አለብን ሰሞኑን የተካሄደውም ደብረታቦር ላይ ምናምን የዚህ ኃይል ስራ ነው የቲፒኤልኤፍ የሻቢያ እና የዚህ አፋብን የሚባል የነዘመነ ቡድን ቅጥረኛ ቡድን አማራን ይሄን ሁሉ ችግር ይሄን ሁሉ አረንቋ በታሪክ ቅድም ዶክተር ምስጋናው ሲናገረው ነበር እንዳንተርፍ እያንዳንዱ ቤት ውስጥ ችግር እንዲመጣ ጎትቶ ያመጣበት ይሄ ጥቅመኛ ስግብግብ የጅብ ብሔርተኛ ምለው ቡድን ይሄን እኛ ደግሞ ትክክለኛ አማራ ልጆች መግጠም አለብን አካፋን አካፋ ብሎ መናገር ያስፈልጋል ዙሪያ ጥምጥም ብንሄደው ነገር በምንድነው አይከተትም እንደሚባለው በሃያ ይጫንም እንደሚባለው እዚህ ደርሰናል የተጓዘው ዘመነ ካሴ መሪ እንዲሆን ነው ይሄ ሁሉ በሰዋዕትነት የተከፈለው እሱ መሪ መሆን ደግሞ ያለበት የአማራን ጥቅም በርካሽ መሸጥ የሚችል ሰው ስለሆነ ነው ቲፒኤልኤፍ ቀንደኛ ጠላቴ ነው ብላ የምታስበው የጎንደር አማራ ነው ሌላውንም አማራ በግልጽ እንድትመታ አሳልፎ መስጠት የሚችል አካል ስለሆነ ነው ይሄ ሁሉ ነገር የመጣው ስለዚህ ይሄን እውነታ ሳይሽሞነም በግልጽ መነገር አለበት ይሄ ኃይል ጸረ አማራ ብቻ ሳይሆን ጸረ ኢትዮጵያ እንግዲህ አማራ ያለ ኢትዮጵያ ባዶ ነው አማራ በታሪኩ የኢትዮጵያን ጥቅም አሳልፎ ሰጥቶም አያውቅም እየቸገረው እየጠመው እየተበደለም ኢትዮጵያዊነቱን ትቶ አያውቅም ከኢትዮጵያ ጠላቶች ጋር ተሰልፎም አያውቅም ይሄ ኃይል ግን በአማራ ስም ከኢትዮጵያ ጠላቶች ጋር ተሰለፈ አማራን ውስጡን ቦርብሮ ልጆቹ ትምህርት ቤት እንዳይሄዱ
መሰረታዊ ልማቶች እንዲወድሙ አይተነው የማናቅ አሰቃቂ ግድያ እንዲፈጸም ውልቁን ባዶውን ካስቀረ በኋላ ለዘመናት የኢትዮጵያ ጠላት ከነበሩ ከነሻቢያ ከነግብጽ ጋር ከነቲፒኤልኤፍ ጋር ሂዶ የተሰለፈ ቡድን ነው። በቃ ከአዳምና ከሔዋን ምናምን ተነስቶ ብንተነትነው ምናምን ያው ጊዜ እንፈጃለን። መተንተኑ ጥሩ ነው ላልገባው ለማስረዳት። ግን ሩጫው በሙሉ ሂደቶቹ ከታዩ ይሄ ነው በቃ ጸረ ኢትዮጵያዊ ጸረ አማራዊ ሆኖ መቆም። በዚህ መሃል የሚገኝ ጥቅም ካለ ያን ጥቅም መሰብሰብ። ጥቅሙን የሚያገኘው አንደኛ ከብልጽግና ጋር ብልጽግናን ማስፈራራት። እኔ ነኝ የአማራ ወኪል፣ ስለዚህ እኔ ነኝ ስልጣኑን በአማራ በኩል የሚመጣውን ስልጣን ሁለተኛ ሆኜ መሄድ አለብኝ። ከተሳካልኝ ደግሞ ጥዬው ልመጣ እችላለሁ። ብልጽግና ከወደቀ እኔ አንደኛው ሆኜ ይወጣ የሞኝ ሐሳብ። ካልተሳካ ደግሞ ከቲፒኤልኤፍ ጋር ሆኜ እሞክራለሁ የሚል ይሄ ኃይል ስለ አሰብ ጉዳይ ሲነሳ አያገባኝም የሚል የአባይ ግድብ ሲጠናቀቅ አያገባኝም የሚል መሰረታዊ ልማቶች ምናምን ሲሰሩ አያገባኝም የሚል የሚያገባው የአማራ ተቋማት ሲወድሙ እሱ ያገባዋል፣ ከተሞች ሲወድሙ ያገባዋል፣ ስንገደል ስንጨፈጨፍ በመጥረቢያ ላይቭ እጃችን ሲቆረጥ እሱ ያስደስተዋል። ጸረ የአማራ ጥቅም ውስጥ መግባት የሚያስደስተው ኃይል ነው። ይሄን በብቃት እና ጸረ አማራ ሆኖ ሳይፎርሽ በመሄድ የዘመነን ቡድን የሚስተካከለው የለም። ይሄን እንዴት እናስቆመው ነው? እውን የአማራ ብሔርተኛ አለ የምትሉ ሰዎች አሁንም ዲስከሽን ያስፈልጋል፣ ዲያሎግ ያስፈልጋል። ተሰብሰቡ፣ ተነጋገሩ የምትፈቱት ከሆነ። እኔ ግን እስከዛ ድረስ ቴክስት ታይም ያን አስተካክሎ ምናምን ይመጣ አይደለም። በቃ አይስተካከልም። ሲጀመር ጀምሮ የተበላሸ ስለሆነ ማለት ነው። አሁን በከፍተኛ ውጥረት ሀገሪቱ በጦርነት ዋዜማ ነው ያለች። ጦርነቱ ደግሞ ግልጽ ነው። ጠቅላላ የአማራ ጠላትም የኢትዮጵያ ጠላት ካን ላይ ተሰልፎ ሊገጥም ነው። እኛ አስተላለፋችን የት ነው? ይሄ እንዴት ነው የምንፈታው? ይሄ ነው መታየት ያለበት እንጂ ሌላውን ብንለው ብንወቅጠው እንቦጭ ነው። የኔ አቋም እንደ ጎንደር አማራንም ማውደም እንዳለው ነው። መጀመሪያ ይሄ ኃይል የሚጠላው ኃይል የጎንደር ኃይል ነው የሚጠላው። የተለያዩ ስሞችን በመስጠት እነ ኮሬል ደመቀን አይነት ሰዎች በመዝለፍ የተከዜ ዘብን በመዝለፍ እንምታው በማለት ወልቃይትን አሳልፎ ለቲፒኤልኤፍ ገጸ በረከት ገና ትግሉ ሳይጀምር ማለት ነው ለመስጠት አሰፍስፎ ያለ ኃይል ስለሆነ በሚገባው ቋንቋ መግጠም ያስፈልጋል። እኔ ይሄን ኃይል ከሚዋጋ አካል ጋር ሁኜ እንደምዋጋው በዚህ አጋጣሚ ለመግለጽ እወዳለሁ። አመሰግናለሁ። ጨርሻለሁ። ዶክተር ከታች ኮሜንት ላይ ዲሳባ ተደጋጋሚ እየጠየቀ ነው። ለምን ነው ግን እንደዚህ የሆነው የሚል ሐሳብ እያነሳ ነውና ሐሳብ እድል የምትወስዱ ሰዎች እዛ ላይ ሐሳብ ሰጡበት። ለምን በዚህ ልክ የሚል ምክንያቱ ምንድነው የሚል ነገር እያነሳ ስለሆነ ወይ አንዳንድ አስገቡት ወይም እናንተ የምትፈልጉ ሰዎች ካላችሁ ሐሳብ አስቡት። ዲሳባ ለምን አገባ ሳውቲ መልካም ሲስ ቀጥልና እንስበዋለን። ሲስ ልቅደምህ ልቅደምህ እኔ ትንሽ እንትን ስለማልቆይ ብዙ በአሁኑ ትግል ላይ ኮሜንት አድርጌ ልሄድ ከፈቀድክልኝ ዶክተር ደሬ። ኦኬ እንግዲህ ሲስ መልካም ዶክተር እሺ ቀጥል። መልካም። አይ አሁን ያለው ትግል አንደኛ ከረጅም ጊዜ በፊት ጀምሮ አስቤ ደምድሜ ያለው ይሄ አንደኛ የአማራ ህልውና ትግል አይደለም። ይሄ ቅድምም ተብሏል የስልጣን ትግል ነው። የስልጣን ትግልነቱ ራሱ የአማራን ህዝብ የስልጣን ባለቤት ለማድረግ የሚደረግ ትግል አይደለም። ግለሰቦችና ቡድኖች የተለያየ ዓላማ ይዘው ስልጣን ለመያዝ ሌላውን እንደ ኢንስትሩመንት ተጠቅመው ለስልጣን ለመያዝ የሚያደርጉት ትግል ነውና ከአማራ ትግል ጋር ከአማራ ጥያቄዎች ጋር ከአማራ ህልውና ጋር የሚያገናኘው ቀጭን ገመድ እንኳን የለም። ይስተካከላል ተብሎም
ተስፋ አይደረግም የሚስተካከል አይደለም ዳሜጁ በጣም ብዙ ቀይ መስመሮችን አልፎ ሄዷል ከመስተካከል ሊታረም ከሚችልበት እድል አልፏል የሚታረምም አይደለም የአማራ ጥያቄዎች መመለስ አለባቸው የግድ ነው መመለስ አለባቸው ይመለሳሉ የሚያስመልሳቸው ግን አሁን ትግል ላይ ያለው ልሂቅ የሚደግፈውም መሬት ላይ የሚሳተፈው አይደለም ይሄ የአማራን ጥያቄ ሊያስመልስ አይችልም ትክሻውም ወርዱም ቁመቱም ሊሸከም አይችልም አቅሙም የለውም ስነ ምግባሩም አይደለም እነዚህ አብዛኞቹ የማያቸው እላፊ የሚናገሩ የማይባል ነገር የሚሉ የማይደረግ የሚያደርጉ በባህላችን አማራ ብለን በመናስበው ህዝብ ውስጥ የሌለ ጭካኔ ሁሉ የሚፈጽሙ ሰዎች ከነዚህ ጋር እነዚህ አማራ ናቸው ለማለትም ይከብዳል በጣም ነው የሚከብደው እውነት ለመናገር ስለዚህ ናቹራል ሴሌክሽን አንዳንድ ጊዜ ሮንግ የሆነውን ሴሌክት ያደርጋልና ሮንግ የሆነው ሴሌክት ተደርጓል በያስባሉ አሁን ላይ ሮንግ የሆነው በፊት የሆነው ነው ትክክል የሆነው ነው ሴሌክት የሚደረገው በናቹራል ሴሌክሽን ግን አልፎ አልፎ ደግሞ ሪቨርስ ናቹራል ሴሌክሽን ይባላል በራሱን ሲቃረን ማለት ነው የኢቮሉሽን ሂደት እንደዛ አይነት ኔጌቲቭ ዳርዊኒያን ሴሌክሽን ላይ የደረስን ይመስለኛል አሁን ሳስበው ማለት ነውና ጥያቄዎችን የሚያስመልሰው ራሱ ህዝቡ ሁኔታዎች በፈቀዱ መጠን በሚፈልገው ጊዜ በሚጠይቀው የትግል አውድ ጥያቄዎችን ያስመልሳል ብዬ አስባለሁ እነዚህ አሁን ያለው ትግል ጥያቄ ስለሆነ ለአማራ ትግሉ ራሱ መፈታት ያለበት ጥያቄ 8 ጥያቄዎች ከነበሩ ትግሉ ሲጀመር አሁን ይሄ ትግል 9ኛ ጥያቄ ሆኗል ራሱ የህልውና ስጋት ሆኗል ብዙ ተነጋግረናል ብዙ ነገሩን ተነጋግረናልና የሚስተካከል አይደለም የአማራም አይደለም አስተላለፉም የአማራ ታሪካዊ ጠላቶች ከሆኑት የኢትዮጵያ ታሪካዊ ጠላቶች ከሆኑት ኃይሎች ጋር ነው የራስን ህዝብ ሞቢላይዝ አድርጎ አንድነት ከመፍጠር ይልቅ ወደ ሻቢያና ወደ ወያኔ ጥግ ሄዶ ከዛ እንደገና በዚህ መንገድ ያጡትን ስልጣን በዛ መንገድ የማግኘት በተላላኪነት ልክ ድሮና የድሮ መሳፍንት አንዳንዶቹ በተለይ በምዕራብ አፍሪካ ሀገሮቻቸውን ለመስታወት ለስጋጃ ለሰዓት ህዝብና ሀገራቸውን እንደሸጡት በቅኝ ግዛት ጊዜ ማለት ነው እንደዛ አይነት ነገር ነው የምናየው በዚህ በሌሎቹ በራሱ በአማራ ህዝብ አልመረጥም ሲባል በጠላት ትከሻ በተለያዩ ማታለያዎች መሪ የሚኮንበት ይሄ ዘመነ መሳፍንት በዘመነ መሳፍንትና በቅኝ ግዛት ጊዜ የነበረው ፖለቲካ ሪፕላይ አድርጎ እንደገና ተጫውቶ ነው የምናየው ማለት ነውና ሁሉንም አማራ ባንዳይን የሚያይ የትግል መስመር አይደለም በጣም አካባቢውነት አለው ከአካባቢ ወርዶ ደግሞ መንደር ጎጠኝነት አለው በእያንዳንዱ ክፍለ ሀገር ራሱ ያለው ጉድ ነው ጭካኔ ምናልባት አሁን ከመንገልጻቸው ኃይሎችም የበለጠ ነው እርስ በርስ ደግሞ ያለው ትርክት ሁሉ የሚፈጣጠር ነው አንዱ አካባቢ አንዱ ቀበሌ አንዱ ባንዱ ዞን ላይ ዘመቻ ሁሉ የሚከፍትበት የጦርነት ዘመቻ የሚዲያውን አይደለም መሬት ላይ ሁሉ ዘመቻ የሚያደርግበት ነውና አሳፋሪ ነው በጣም ይሄ አሳፋሪ ስለሆነ እንደማየው ህዝቡ ተቸግሮ ተጨንቆ ነው ያለው የኔ ብሎ የፖለቲካ ድል ያስገኝልኛል ብሎ አይደለም እየተመለከተው ያለው ይሄንን ትግል ስለዚህ ይሄ ትግል መቋጨት አለበት እየተቋጨ ባለበት መንገድ መቋጨት አለበት ህዝቡ ታግሎ ጥያቄዎችን የሚያስመልስበት ራሱ ደህንነቱም ሳይል አደጋ ውስጥ ሳይወድቅ እንዳሁኑ ያለ የአማራ ህዝብ የደህንነት አደጋ የወደቀበት ጊዜ ስለሌለ ከዚህ የደህንነት አደጋ ውስጥ ወጥቶ ተረጋግቶ አስቦ ጥያቄዎችን ፈርጅ የሚያስመልስበት አውድ እንዲፈጠር አስተዋጽኦ ማድረግ ያስፈልጋል ይሄንን ማድረግ የሚቻለው ደግሞ ያው ራስን ገምግሞ መሬት ላይ ያሉት በተከፈተው መንገድ በድርድሩም በምንም ብሎ ለህዝቡ ረፍት መስጠት አለባቸው እነሱም በህይወት መቆየት መትረፍ አለባቸው በቃ እና ይሄን ነው መናገሩ ብዙ መናገር ይቻል ይሆናል አስከፊነቱ በዚህ ትግል ውስጥ ቀውስ የሚፈጥረው ቡድን አስከፊነቱ ቅርንጫፎቹን ሁሉ ብዙ የምናውቃቸው ናቸው ብዙ መናገር ይቻላል ግን አሁን ላይ ይሄን ያህል ካልኩ ይበቃኛል አመሰግናለሁ መልካም ወደ ሲስ እንሄዳለን ከዛ እንግዲህ ሲስ ቀጥል ሲስ ይመቻል
ይመችኛል። መልክ ቀጥ ኦኬ ይሄ የትጥቅ ትግል እንግዲህ ችግር የገጠመው ወይም ተግዳሮት የገጠመው ገና ከመሰረቱ መሆኑን በተደጋጋሚ ስንናገር ቆይተናል። የመጀመሪያው ነገር ድንገቴ ከመሆኑ የተነሳ በጠራ ስትራቴጂ ተነድፎለት ግብና ዓላማ ተቀምጦለት እየተደረገ የነበረ ትግል አይደለም የሚለው ነው። ምናልባት የተወሰኑ ኃይሎች ቀውሱን ስቦ በማስገባት ደረጃ የአንበሳውን ድርሻ ወስደው እነሱን በሚመስል መንገድ ያደርጉት ብዙ ርቀት ተጉዘዋል። ያም ሆኖ ግን አሁን ያለው እንቅስቃሴ የትም ሊደርስ የማይችል እንቅስቃሴ ሆኖ እየተደመደመ ይመስላል። ዙሮ አሁን ያለው እንቅስቃሴ በተግዳሮት ደረጃ ምን አይነት ተግዳሮቶች ነው ያሉበት ከተባለ አንደኛው ይሄ በተጻፈ ሕገ ደንብና መመሪያ የሚመራ ትግል አይደለም የተያዘው ትግል እና የእዝ ጠገጉንም ወይም ይሄ ኮማንድ ኦፍ ቻይና የምንለውን ነገር ጠብቆ የሚመራ ትግል አይደለም። ይሄን በተደጋጋሚ አይተነዋል። ከላይ ከዚህ ጀምሮ ወደ ታች ወደ ሻለቃ እስከምንደርስ ድረስ የዚህ ሰንሰለት ያለው አመራር የማይሰጥበት ከመሆኑ ጋር ተያይዞ አንድ ሻለቃ ብድግ ብሎ ሌላኛውን ሻለቃ ላይ ጦር የሚያዘምትበትና ግድያ የሚፈጽምበት ሁኔታዎችን ስንታዘብ ከርመናል። የአንዱ ተግዳሮት ነው። ሁለተኛው እንግዲህ በተደጋጋሚ ስንላቸው የቆየናቸው 78 የአማራ ዋና ዋና አጀንዳዎች ወይም መሰረታዊ የሆኑ አጀንዳዎችን ውስጥ ዋናውን አብይ አጀንዳውን ክዶ እየተንቀሳቀሰ ያለ ትግል ለመሆን በቅቷል። ይሄ ትግል ራያን አሳልፎ ሰጥቷል። ራያን አሳልፎ ሲሰጥ እኔ ከራያን ሊዝብኝ ነው ብዬ ከወያኔ ጋር የምታገል ጅል አይደለሁም መጥቶ ይውረረው ምንልሽ ቤተ መንግስት ከገባው በኋላ ከቲፒኤልኤፍ ጋር አደራድራለሁ ይሉ የነበሩ ሞኝ የፋኖ አመራሮች የነበሩበት ሁኔታ ነው ያለው። ወይላ አልተሳካለትም እንጂ ወልቃይትንም አሳልፎ ለመስጠት ውል አስሯል። ይሄ ኃይል አሁን ያለው ኃይል ውል አስሯል። ከስምንቱ ዋና ዋና አጀንዳዎች ውስጥ የመጀመሪያው የአጽመ ርስትም ጉዳይ ክዶ እየተንቀሳቀሰ ያለ የትጥቅ ትግል እንቅስቃሴ ነው። ከዚህ ጋር ተያይዞ የሚነሳው ሌላኛው የጠላት ልየታ ጉዳይ ወይንም የኃይሎችን አሰላለፍ ላይ ይዞት የመጣው እንትን ነው። እንግዲህ የአማራ ሕዝብ ላይ የህልውና ስጋት የፈጠሩ ታሪካዊ ጠላቶች ጋር የተፈጸመ ጋብቻ ትናንትም ከትግሉ ጅማሮ ጀምሮ የነበረ አሁንም በአፋብን ምስረታ የቀጠለ ጉዳይ ሆኖ ዘልቋል። እንግዲህ የአማራ ሕዝብ ለህልውናውን ለማስጠበቅ ህልውናውን ለማስከበር የሚታገለው ትግል ነው እያልን በአማራ ሕዝብ ላይ ህልውና የደቀኑ ኃይሎች ጋር ጋብቻ መፈጸምና ከነሱ እዚህ ኃይል ጋር የኃይል ሰልፍ አድርጎ መምጣት ምን አይነት ትግል ሊሆን እንደሚችል ማሰብ ነው። ሌላው የከረምንበት የጎንዮሽ መተጋገል ከኖቫን ተጀምሮ እስከ ከፍ ያለው የዘለቀ በነ ኮሎኔል ታደሰ አልፎ በነ ምረት በኩል አልፎ ከፍ የደረሰ የጎንዮሽ መተጋገል እና አብሬ ዋደቅላታለሁ የሚለውን ጓድ የመግደል ዘመቻ ይሄ አንድ መሪ ድርጅት ያስፈልጋል በሚል ከቲፒኤልኤፍ እና ከሻቢያ በተሰጠ ተልዕኮ የተፈጸመ መሆኑ ይሰመርበት። ከቲፒኤልኤፍ እና ከሻቢያ which is ራሱ ድርጅት መሆን አቅቶት ዥዋዥዌ ሲመታ የነበረው አፋባ በ13 ኮማንድ በወንድሞቹ ላይ ሲያውጁ የነበረው የጎንዮሽ ትግል ማለት ነው። እና ይሄ ኃይል በጣም ለጆሮ የሚሰቀጥጡ ለመናገር የሚከብዱ ግፎችን በአማራ ሕዝብ ላይ ፈጽሟል። በእህቶቻችን ላይ
በሴት እህቶቻችን ደፍሯል። እገታ ፈጽሞ በሚሊዮን ተቀብሏል። ቀረጥሎ ህዝባችን ዘርፏል። ይሄኛው ትልቁ ተግዳሮት ነው። ምናልባትም ከዛ ህዝብ ጋር በተቃርኖ የሚያቆመው ጉዳይ ነው። በተለይ ይሄ እገታ፣ የዘረፋ፣ የሴት እህቶቻችን መድፈር ጉዳይ ማህበራዊ መሰረቴ ነው የምትለውን ህዝብ ሊያስቆጣ የሚችልና ከዛ ህዝብ ሊነጥል የሚችል ጉዳይ ነው። ሆኖ ያየነውም ይሄ ነው። ወዳት ማተር አፋባ እንደ ድርጅት መሰረትን አሉት እንጂ ዛሬ ላይ ምን አይነት የህዝብ መሰረት አለው፣ ምን አይነት የህዝብ ድጋፍ አለው ብለህ ስገመግም ምንም አይነት የህዝብ ድጋፍ የሌለው የከሸፈ ድርጅት ሆኖ ታገኘዋለህ። እና ዋናው እንትን ይሄ ነው የሚሆነው። ከተግዳሮት አንፃር እነዚህ ነጥቦች ካነሳን አሁን አፋባ ክሽፈቱ ምን ይመስላል ካልን አንደኛው ካፈጣጠሩ ጀምሮ አንዱ በሌላኛው ላይ ፍጹም የበላይነት ወስዶ የበቀል ማወራረጃ ለማድረግ ረጅም ርቀት ተጉዘዋል። ማለት እነሱ መሪ ሆነው መተው ትናንት መሪ እንዳይሆኑ ያደረጓቸውን ሰዎች ለመበቀል ብዙ ርቀት የተጓዙበት ሁኔታ፣ እነሱ መሪ ሆነው እንዲመረጡም ከኢትዮጵያ አስመራ፣ ኤርትራ ድረስ የተጓዙበት ሁኔታ አለ እና ይህን ስታይ ድርጅቱ የተመሰረተው መርህን መሰረት አድርጎ ሳይሆን ምናልባትም የውጭ ኃይል ሻቢያ በሻቢያ ትዕዛዝና በወያኔ ፍላጎት የተመሰረተ ድርጅት ከመሆኑ ጋር ተያይዞ በታችኛው መሳሪያ አንጋጅ የሥራ አስፈጻሚ ኦር ዘ ሶኮልድ ፖሊት ቢሮ የሚባለው ስብስብ ምንም አይነት አንድነት የሌለውና በተቃርኖ የቆምበት ሁኔታ ነው ያለው። ይሄም አይ ቲንክ ደሬ አንድ ቪዲዮ ለጥፈ ነበር ዛሬ ጧት ይመስለኛል። እሱ የሚያሳየው ይሄን ነው። ባይዘው ነገ ከነገ ወዲያ የታችኛው መሳሪያ አንጋጅ በሥራ አስፈጻሚው ላይ መሳሪያ ሊተኩስ እንደሚችል መሳሪያውን ሊያቀባብል እንደሚችል የሚያስረግጥ ቪዲዮ ነው እሱ ቪዲዮ ማለት which is አፋብን የሚባለው ድርጅት እንደ ድርጅት የለም ማለት ነው። ሌላው ግን ዛሬም ድረስ ተቃርኖ ፈጥሮ ያለው ስራ አስፈጻሚው ሲሰየም በተለይም ደግሞ ያፋድ ልጆች የስራ አስፈጻሚውን መዋቅር ሳያውቁ እንደተዋቀረ በተደጋጋሚ ግልጽ ነው ጉዳይ ነው። አያውቁትም ነበር። ያፋብን ስራ አስፈጻሚ ሲዋቀር አያውቁትም። ቢኮዝ ስራ አስፈጻሚውን ያዋቀረው ሻቢያና ሻቢያ ትዕዛዝ የሚሰጣቸው ነገዱ አንደርጋቸውና የመሳሰሉ ወይንም ታዛቢ ሽማግሌ የሚባሉት አካላት ናቸው። ይህ በሆነበት ሁኔታ ድርጅት ተመስርቷል ብሎ መቀለድ የዓመቱ ቀልድ ሆኖ ይመዘገባል። ሌላው ግን አሁንም ድረስ የጎንዮሽ መተጋገሉ ቀጥሎ ወንድሞቻችን እርስ በርሳቸው እየተገዳደሉ መሆኑ ልብ ይሏል። ይሄን ሰሞኑን ስማዳ ላይ አይተነዋል። በዚህ ሁለት ቀን ውስጥ ጎጃም ላይ ሌላ ታሪክ ተደግሟል። እነዚህን እንትኖች ስናይ ትሬንዶች ስናይ ከትናንት የቀጠለ ድርጅትን በመመስረት ሂደት ውስጥ እኛ ካልመራ ነው ድርጅት ብትን ይበል በሚል ሂሳብ አፋባ የሚባለውን ድርጅት እኮ ሲመሰርቱ እኛን ድርጅት ካልመራ ነውማ በሞት ይሻላል ጭራሽ ድርጅት ባይኖር ይመረጣል ብለው ወደ 13 ኮማንድ ወይንም 13 መሪ መርጠው የተመለሱ ግለሰቦች በኋላም ባፋድ ላይ ማሳይተው ነበር። በኋላም ባፋብን ላይ ያሳይተው አፋብን የከሰረ ፋኖ ነኝ የሚለው የታችኛው መዋቅርም የማይደግፈው ህዝባዊ መሰረትም የሌለው ወይንም ህዝብም የማይደግፈው ከዲያስፖራም በኩል ደጋፊ ማህበራት የሌሉት ዝም ብሎ አየር ላይ የተንሳፈፈ ስብስብ ሆኖ ተቀምጧል ማለት ነው። ክሽፈቱና የገጠሙት ፈተናዎች በዚህ ላስቀምጥና ልቋጭ። መልካም ሲስ አመሰግናለሁ። ወደ አምደ ሄዳለሁ። አምደ እድል ልስጥ። አመሰግናለሁ በድጋሚ ዶክተር ቅድም ሲናገር
ሁለት ዶክተር ደረጀ ዶክተር ምስኪም ሂደቱን ለማስተካከል በግራም በቀኝም የተወተታችሁትን እሱን እንረዳዋለን እናውቀዋለን። ግን አዩ ቅድም እንደተናገረው እኔ ከሂደቱ ልክ አይደለም ከሚሉት ሰዎች መካከል ነኝና ልክ ያልሆነባቸው ምክንያቶች ቅድም አዩ በደንብ አስረድቷል። ሌላ አንድ እኔ የምጨምረው ነገር ምንድነው ይሄ ትግል በእኛ እጅ ቁጥጥር አይደለም ነው አንዱ መከራከሪያችን። ምክንያቱም ማዘዣ ጣቢያው ወይ መቀሌ ነው ወይ አስመራ ነው ወይ ካይሮ ነው። አንድ ማሳያ ላንሳ። በህወሓት ጦርነት ጋር በነበርንበት ጊዜ አንድ የቲዲኤፍ ታጋይ እንዲያውም በአደባባይ ወጡ። ስሙ አይ ቲንክ አዩ በተደጋጋሚ ሲለጥፈው ነበር። የሸዋ አካባቢ መሰለኝ ነው የተቀላቀለው። እነኚህ ሰዎች አይደለም በስውር በግላጭ እጃቸውን የገቡበትና እጃቸው እስከ እንትናቸው የተዘፈቁበት ትግል ውስጥ ነው የነበረው። ስለዚህ እነዚህ ሰዎች በበላይነት መርተውት እነዚህ ሰዎች ትጥቅ ስንቅ የሚሰፍሩለት እነዚህ ሰዎች ቀለብ የሚሰፍሩለት ትግል ያው ዛሬ ለደረስንበት ደረጃ አድርሶናል። ከዛ በተጨማሪ በተለይ ከዚህ ከሰኔ 15 በኋላ ቅድማ ኢየሱስ እንደነበረው ጠላት ነው ከተባለ በብልጽግና ውስጥም ብለው በሌላ ኃይል ጠላቴ ነው ብለው የምታገለው ከሆነ ሁሉም በጠላትነት ፈርጀ ምረት የምታደርግለትን ምረት ታደርጋለህ፣ መቅጣት ያለበት ትቀጣለህ። እየተለዩ ሲገደሉ ከነበሩ ሰዎች መካከል እኔ እንደውም በተለይ በዛ በህወሓት ጦርነት ጊዜ ታስተውሱ ከሆነ ይሄ ጉና ተራራ ላይ አንድ በጣም ጥሩ ቃል ፓውቃ ነበር። እየዋጀጀ መጣ ቅንድቡን አልኩ ሲሉ ነበሩ የሆኑ ሚሊሻዎች። እነዛ ሚሊሻዎች ናቸው በነገራችን ላይ አሁን የተበሉት። ህወሓትን ቅንድቡን ብለው የመለሱ ሚሊሻዎች ናቸው የተበሉት። ያኔ በወለላ ባህር፣ በጉና፣ በክምር ድንጋይ፣ በጋሳይ እየዋለለ መጣ ሲሉ የነበሩት ናቸው የተበሉት። ከዛ በተጨማሪ ሰኔ 15 ጋር ተያይዞ አንድ ልጅ ታስተውሱ ከሆነ ቂም የተቋጠረባቸው ጥርስ የተነከሰባቸው ሰዎች በዚህ ትግል ውስጥ ተበልተዋል። ሰማዳ ላይ የሆነ ልጅ ማንገብረ ጻድቅ የሚባል ያሳመነውን እንትን እንደዚህ ያደረገ እየተባለ በአደባባይ የተገደሉ ሰዎች። ከዛ በተጨማሪ የክልሉ ፖሊስ ኮሚሽን የነበረው ደጀኔ ልመን የሚባል ሰውዬ ገብረ ህይወት ቴንኪው ታቻዩ ገብረ ህይወት እሱን የገደሉበትን ሁኔታ ታስተውሳላችሁ። ደጀኔ ልመን የሚባል የክልሉ ፖሊስ ኮሚሽን ኃላፊ የነበረ ሰውዬ እና ዳኘ በለጠ የሚባል የማዕከላዊ ጎንደር አስተዳደር ኃላፊ የነበረ ወደ አድርቃይ ጠለምት ሰሜን አካባቢ ተወለደ ሰው ሁለቱ በአንድ ቀን የተማረኩት። ሁለቱ በአንድ ቀን ተማርከው ይህም በሰኔ 15 ከተነከሰባቸው ሰዎች መካከል ነው። ደጀኔ ልመንህን መኪና ቀምተዋል። መኪናውን አስቀርተው በሰላም ፈቱት። እሱን አስቀሩት። በመከላከያ እንትን ያለው ይሄ ሰውዬ የህወሓት ጦርነት ጊዜ ያበረከተውን አስተዋጽኦ እናስተውሳለን። እነ ደሳለኝ ጣሰው ህወሓት በቋራ በኩል ሲመጣ ህዝባቸውን አስተባብረው የመከቱ ሰዎች ናቸው። እነዚህ ሰዎች አልሞቱም። በርግጥ የክልሉ ኮሚኒኬሽን ኃላፊ ለተወሰነ ጊዜ የነበረው ወንደሰን የሚባል ወጣት ልጅ እሱም ከሰኔ 15 ጋር ጥርስ ተነክሶበት
ልጁን አቅፎ ነው በታምር የተረፈው ተተኩሶበት። ስለዚህ ይህ ትግል በዚህ አጋጣሚ ብዙ ሰዎች ተበልተዋል የማናቃቸው ስማቸውን አንድ ልጅ ደግሞ የምታስተውሱ ከሆነ የፖሊስ ምናምን ኃላፊ ነው እንግዲህ ምንድነው ኮንስታብል ነው ምናምን የሚሉት ነው ጢስ አባይ አካባቢ ማርከው በመሳይ በኩል ኢንተርቪው አድርገው በአደባባይ ነው የረሸኑት። ኢንተርቪው ካደረጉት በኋላ ከመከላከያ ውስጥም እንኳን ሰዎች ሲያዙ ምን እንደሚደረጉ እናውቃለን። እና አንድ አይነት ጠላት የለንም፣ አንድ አይነት የሉና መስመር የለንም። አንድን አካባቢ መርጦ ለመግደልና አንድን አካባቢ ለማጥቃት የተነሳ ትግል ነው በአጠቃላይ በተለይ እንደ ጎንደር። ከዛ በተጨማሪ ለሌላው ማህበረሰብ ማያስብ በተለይ ከክልሉ ውጭ ለሚኖረው አማራ የሚያስብ አይደለም። ይህ ኃይል ማንን እዛ አካባቢ ማንን እንደሚያስገድል ማን እንደሚገደል በዳታ የያዙት ልጆች አሉ። ጉዳዩ የሚመለከታቸው ልጆች በጊዜ ሂደት ያወጡታል። ለዚህ ማህበረሰብ ጠላትን ከመቀነስ ይልቅ ወለጋ ኦሮሚያ ላይ ያ ሁሉ አማራ ተሰብስቦ ሄዶ የሆነ ፋኖዝ ብሎ አንድ መሳሪያ የሌለው አንድ እንትን የሌለው ሎጎ ሰርቶ ይመጣል። ደቡብ አካባቢ ያ ሁሉ ማህበረሰብ በሚኖርበት ላይ ደርስለት ምን ላይ የሌለት ሎጎ ሰርቶ ይመጣል። በአገር ውስጥም በአገር ውጭም ያለው የዚህ ኃይል ደጋፊ አባል ኃላፊ ያም ማህበረሰብ አሲዞ ባልተገራፉ ምንን ሲያዝረከርክ ይውላል። ስለዚህ ሲጀመር ትግሉ ከመጀመሪያው ስተት ነው። የአማራ ዶክተር ቅድም እንዳለው ነው። እኔም የማምነው እሱ ነው። የአማራ ህዝብ ህልውና ችግር ከገባ ቆይቷል። የህልውና ስጋት አለበት። ይህ ኃይል ግን ለአማራ ህዝብ የህልውና ስጋት መቀረፍ የሚታገል አይደለም። ጥሩ አገላለጽ አመጣዋል ዶክተር። ሌላ ዘጠነኛ ስጋት ነው። ሌላ ዘጠነኛ ስጋት ነው እንዳለው ዶክተር። ስለዚህ ይህን ኃይል አምርሮ መታገል ፊት ለፊት መቅጠም ያስፈልጋል ባይኔ ብዙ ነገሩ ስለተባለ በኋላ ምን ሊሆን ይችላል ወደሚለው መለሳለሁ።